ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ። ታላቅ የምስራ አገዛዙ ላይ የሚካሄደው ተቃውሞ ሰልፍ ስለተደራረበ ላልተወሰነ ጊዜ አራዝመነዋል። አገዛዙ ላይ የሚካሄደው የተቃውሞ ሰልፍ በውጭ ሀገር፣ በሀገር አሜሪካ፣ በሀገር አውሮፓ ስለተደራረበ ላልተወሰነ ጊዜ አራዝመነዋል። ይሄን ያሉን እናቶ ልደቱ ናቸው። ይሄንን ያሉን እናቶ ናምን ዘለቀ ናቸው። ይሄንን ያሉን እና አቶ ኤፍሬም ማዴቦ ናቸው። ይሄንን ያሉን በዛ ዙሪያ ያሉ ወዲ አባይ ናቸው። ይሄንን ያሉን እናቶ ገለታው ናቸው። ወዘተ 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 እና ትንሽ ብዙ አልተስተጋባም። የተስተጋባውም አንድ ነው ሁለት ሚዲያ፣ እነሱም ቢሆን አንዳንዶቹ የልደቱ ባጣ ቆየኝ የምላቸው ሚዲያዎች ናቸው። የልደቱ ባጣ ቆየኝ ልደቱ ቦታ ሲያጣ የሚሄድባቸው ሚዲያዎች ማለት ነው። ገራሚ ነው መቼም እንደው የዲያስፖራ ፖለቲካ ከሚያስቀኝ ነገር አንዱ እሱ ነው። እኔ ውጤታማ በመሆኔ ባይ ዘ ዌይ ኮንግራቹሌሽን ብትሉ ደስ ይለኛል። አዲስ ኮምፓስን ኮንግራቹሌሽን ብሉ። እንዲህ አይነት ነገር እየፈለግን ናጠብ ነው ስራችን። ጥሩ ስራ ሰርተናል። ሻምፓኛችን እንትን ነው እንደዚህ ምልክት ኮንግራ ሚል ምልክት አርጉ። አናጥበናቸዋል በሚገባው መልኩ። ስራችን እሱ ነው። ኮንግራ በሉ ለራሳችሁ፣ ለአዲስ ኮምፓስ ለራሳችሁ፣ እኔን ጨምራችሁ እና ደግሞ ድጋፍም እያደረጋችሁ ድጋፍ፣ ላይክ፣ ሰብስክራይብ እያደረጋችሁ ዛሬ ኮንግራ ነው መባባል ያለ ግን በደረቁ አይደለማ። ኢን ኤኒ ኬዝ ጮሁና መጀመሪያ በምን መጡ? በማህበራዊ ድረገጽ አገዛዝ አንቀጥቀጥ ምናምን አሉ። ሳቅንባቸው፣ በደንብ ነው ሳቅንባቸው። አረ ፕሊስ ማህበራዊ ድረገጽ ላይ እኔም አይቻችኋለሁ። እኔንም ደምራችሁኝ ነው ወይ? ሳተላይት እኮ የብልጽግና ሰዎች ብቻ በትንሹ 10 ሚሊዮን አሉ። እንደው ከተማ ቀመስ የሚባሉት 5 ሚሊዮን ቢሆን እንኳን 5 ሚሊዮን አይተዋችሁ ሊሆን ይችላል። ኧረ ተው፣ አገዛዝ አንቀጥቅጥ አይባልም። ግድ የላችሁም። ውጤታማ ብልጽግናን ያንበረገገ ፋርሳ ምናምን ያናደደ ኧረ ተው፣ እንደሱ አይደለም። ተው፣ ፖለቲካ እንደሱ አይሰራም። ራስን መሸወድ ነገ ከነገ ወዲያ ብትሸውደው ነገ ከነገ ወዲያ ወጮ ቢረግጡት ቢቀይሩት ቢገለብጡት ወጮ ነው። ቀጠሉ። አሁንም ድጋሚ የማህበራዊ ድረገጽ ሰልፍ አሉ። እንዘጭ ብሎ ወደቀ። ብሌም አደረጉ። እንኳን ደስ አለ
አሉላ ሰለሞን ሁሉ እስከመባል ደረሰ በአደባባይ። እነማን? እነ ልደቱ አያሌው፣ እነማን? የግንቦት ሰባት ሰዎች። ግንቦት ሰባት እኮ የለም። የሻዕቢያ ሰዎች፣ የቲፒኤልኤፍ ሰዎች እና አባይ ምናምን። ከዛ ደግሞ ውጤታማ ስለሆነ አሁን ህዝባዊ ስብሰባ አጥለቅልቅ በዲሲ መድረክ፣ በዲሲ ጎዳና፣ በለንደን ጎዳና ደግሞ እንመጣለን። ኧረ እስቲ ሞክሯት አልናቸው። አሁን መጡና አገዛዙ ላይ የሚካሄደው የተቃውሞ ሰልፍ ስለተደራረበ ላልተወሰነ ጊዜ አራዝመነዋል ብለው መጡ። መግለጫ ሰጡ። ይኸው የእነ ልደቱ መግለጫ ይሁት እንዘጭቦጭ እኛ ከ50 በላይ ድርጅቶች፣ ከ50 በላይ ስብስቦች፣ 9 ድርጅቶች። እናንተ እኮ ራሳችሁ ብትወጡ እኮ በቂ ነበረ። 50 ንዑሳን ስብስቦች 5 ሰው ቢያሳምኑ፣ 9 ድርጅቶች 10 ሰው ቢያሳምኑ፣ ኧረ ብዙ እኮ ትሆኑ ነበር። 50 ሲደመር እንዴት 50 ድርጅት 5 ሰው የለውም? 50 ድርጅት 5 ሰው ያጣል። 5 ብትጨምር እኮ 250 ሰው ትንሽ እንደ እንትኑ እንደ ስዊድኑ ራቅ ብላችሁ ብትቆሙ ታውቃላችሁ። ዲያስፖራ ላይ ሰላማዊ ሰልፍ ሰው ካነሰ ራቅ በሉና ቁሙ ይባላል። የሆነ ያህል ማለት ሁለት እርምጃ ራቅ ብሎ ይቆማል ሰው። በስማም ጎርፎ ነው ይባላል። እና እንደሱ እኮ ማለት አሁን 50 ንዑሳን ድርጅት እንዴት ሰው ያጣል? 10 ሰው ታጣላችሁ። 10 እኮ ብታገኙ 500 እኮ ነው። 500 is too much። የለም እና እኛ 50 ድርጅቶች፣ ንዑሳን ስብስቦች፣ 9 ድርጅቶች አንድ ላይ ሆነን የጋራ መድረክ ፈጥረናል ተባለ፣ ተጮኸ። ልደቱ ሲያጨበጨበለት፣ የዲያስፖራውን አስተባበረ ተባለ። መጡ እነ ናምን እነ ማዴቦ ወዲ ማዴቦ ምናምን ተሰበሰቡ መጡ። ግንቦት ሰባት አልሞተም ተባለ። ከዛ በኋላ ሁለገብ ትግል ነው ተባለ። ከዛ በኋላ ዓላማችን የጋራ መድረኩ አገዛዝ ላይ ውጤታማ ህዝባዊ እምቢተኝነት ለማድረግ ነው ብለው ነገሩ። ስለዚህ ያደረግናቸው እነዛ ስኬታማ የማህበራዊ ድረገጽ እንቅስቃሴን ወደ ምድር ለማውረድ በዲሲ እና በለንደን ሰላማዊ ስብሰባዎች፣ ተቃውሞ ሰልፎች እናደርጋለን። መነሻው ደግሞ ውጤቱ ህዝባዊ እምቢተኝነት፣ የሽግግር መንግስት ነው። ከምርጫው በፊት የሽግግር መንግስት፣ ከምርጫው በፊት እኛ 50 ስብስቦች ብሔር ሳይለየን፣ ሃይማኖት ሳይለየን፣ የፖለቲካ ርዕዮት ሳይለየን ተሰባስበናል። ለምን የተሰባሰብነው? ወደ ሽግግር ጉዞ ለማድረግ ነው። 50 ንዑሳን ስብስቦች ወደ ሽግግር ሊሄዱ ነበር። መጨረሻ ላይ መጡና አነበዋለሁ። ነገር ግን በውጭ ሀገር የሚገኙ ኢትዮጵያውያን ካለፈው ሳምንት ጀምሮ እስከ ሚያዝያ 23 ቀን 2018 ዓመተ ምህረት ድረስ በተለያየ ዓለም ሀገራት አገዛዙ በኢትዮጵያ ሕዝብ ላይ እየፈጸመ የሚገኘውን ሁለንተናዊ ወንጀል በመቃወም ተከታታይ ሰልፎችን እያካሄዱ መሆኑን ግንዛቤ ውስጥ በማስገባት የሰላማዊ ሰልፎቹን ተደራራቢነት ለማስቀረት ስንል እኛ አስበነው የነበረውን ሁሉን አቀፍ ሰላማዊ ሰልፍ ላልተወሰነ ጊዜ እንዲራዘም የወሰንን መሆኑን ለማሳወቅ እንወዳለን። ሳኒታይዘሩን ኩኝ ዲያስፖራ
አይ ጉድ ተደራራቢ። እስቲ ንገሩኝ አዲስ ኮምፓሶች ከምር በቃ እንደው ለምር እንነጋገር። በአሜሪካን ሀገር ውስጥ እና በአውሮፓ፣ በአውስትራሊያ፣ በካናዳ እያያችሁት ያለ ሰላማዊ ሰልፍ አለ የተደራረበ። በቃ እስቲ እንነጋገር። በቃ ምንም አይናቸውን በጨው አጥበው እናቱ ልደቱ እንዴት እንደመጡ ምንም ማፈር የሚባል ነገር እንደሌለባቸው የህመም የፖለቲካ ህመም ይሄ ፖለቲካሊ መታመም ነው። ባይዘው ህዝብ አይኑ እያየ እስቲ ንገሩኝ፣ አይኑ እያየ ልቡ እየሰማ ነው ምናምን የሚል መዝሙር አለ። እስቲ በአውሮፓ፣ በካናዳ፣ በአውስትራሊያ፣ በአሜሪካ የሚካሄድ ተደራራቢ ሰላማዊ ሰልፍ ንገሩን። እስቲ ንገሩን። ስዊድን ሞከሩ፣ 30 ሰው መጣላቸው። ባይዘው ይሄን ያጨናገፈባቸው አንዱ ሚስተር ግራንድ ጀስቲፋየር ነው። ዛሬ ከረባን ለብሶ ነው የመጣው ሚስተር ግራንድ ጀስቲፋየር። ደስ ብሎት ካሉላ በላይ ደስ ያለው ባይዘው ሚስተር ግራንድ ጀስቲፋየር ነው። ይልቃል ጌትነት ዴሊብሬትሊ ይሄ ያሰቡት ነገር እንዳይሳካ ከኛ ባልተናነሰ የሰራው ይልቃል ነው። በነገራችን ላይ ያን ያህል እርስ በራሳቸው ያለው መከፋፋት፣ እርስ በራስ ያላቸው ጠላትነት በዚህ ደረጃ ነው። ድብድባቸው ምናምን ለጊዜው ተውት። እስቲ ንገሩኝ፣ በቃ የኔ ተቃዋሚዎች የሚሆናችሁ ሰዎች ንገሩኝና ይቅርታ ልጠይቅ። በአሜሪካ አገረ አሜሪካ፣ አገረ አውሮፓ፣ አገረ አውስትራሊያ፣ አገረ ካናዳ የተደራረበ ሰልፍ አይታችኋል? አለ ተቃውሞ ሰልፍ። ከየት ነው ያመጡት? ባይዘዌ ስብሰባቸው ላይ እናራዝም ምናም ሲሉ ግማሹ አልመጣም። ስብሰባ ግማሹ አልመጣም። እኔ አውቃቸዋለሁ ደግሞ ስለማውቃቸው አንዳንዴ ያስቀኛል። ከምሬን ነው። እንደው እናንተ ውስጥ ይሄ ልጅ እንደው እኛ ውስጥ ባልኖረ እንደምትሉ አውቃለሁ። ውድቀትን መሸከም የማይችል መዋቅር ባይዘው መውደቅን መሸከም የተራራ ያህል የሚከብዳቸው ከዛ አይናቸውን በጨዋታው መዋሸት። ምርጫው እንዳይካሄድ አይደል እንዴ ስትሉ 3 ሳምንት ቀረው እኮ ምርጫው። ከምርጫው በፊት አይደል ሽግግር ያላችሁት? መቼ ልታረጉ ነው ሰላማዊ ሰልፉን? ሰው የለም ወፍ የለም። መልስ ነው ለእናንተ እኮ ይሄ። ቆም ብሎ ለሚያስብ ሰው ዲያስፖራው መልስ ሰጥቷል። ቢገባችሁ ልምከር ልደቱ በቃ ቲክቶክ ጋይድ ቲክቶከሩን አቶ ልደቱ እኮ አቶ ጀዋር እኮ ቢጨንቀው ቲክቶከር ሆነ እኮ። ቲክቶከሩን አቶ ልደቱ ግድ የለም ደሞም ብለሃል። ሰው ያለው ቲክቶክ ጋር ነው ስላልክ ቲክቶክ በቃ በስነ ስርዓት ቲክቶከሩን የአቶ ልደቱ ፖለቲከኛው ቲክቶከር ሆነ ነው። አንድ ሰሞን ነው የሚባልበት። የአቶ ጀዋር እኮ ደንበኛ ቲክቶከር ሆኗል እኮ። የ1 ሚሊዮን ነው ምናምን ገዝቶ ነው አሉ። በዛ ላይ ደግሞ አንድ የሆነ ነበረ ከኛ ጋር የነበረ ሰውዬ በስንትና ስንት 60 ሺህ ነው 70 ሺህ ብር አሉ ገዝቶ ዩቲዩብ። አሁን ዩቲዩቡ ተበላ። 60 ሺህ ዶላር ነው 70 ሺህ ዶላር ነው አሉ የገዛው። እኛ ጋር የነበረ አንድ አሁን የካሜራ ሌባ የሚሉት የስቱዲዮ ሌባ የሚሉት ማለት ግድ የለም ግባ። 1 ሚሊዮንም ቢሆን ግዛና አቶ ልደቱ ግባ። ቲክቶከሩን በቃ ይበቃል። ፖለቲከኛ ኔሰር ሊኮ መጨረሻውን ፖለቲከኛ መሆን የለበትም። ኤክስፒሪየንሱ ደግሞ ሰዳሉ እነ ቴዲ ምናምን አዋሳ ምናምን የሚባሉ ቅን ልጆች አሉ። በደንብ ኤክስፒሪየንስ ያደረጉ ሰዎች አያዋጣም። አቶ ልደቱ ያውም ከነ ምናምን ጋር ሆነ ከነ ኤፍሬም ማዴቦ ጋር ሆነ። አሁን አማራው ኤፍሬም ማዴቦን እያየ ሊመጣ ነው። የምሬን ነው። አማራው ኤፍሬም ማዴቦን አይቶ ይመጣል። ኤፍሬም ራሱ ውጣና ተናገር።
ኤፍሬም ማዴቦን ያየ አማራ ሰላማዊ ሰልፍ የኮሚቴ አባል ሲሆናል ስለማውቃቸው ማለት ነው። ዘረኝነቱ ያን ያህል ጫፍ የደረሰ ነው። ኤፍሬም ማዴቦ ዘሩ ምን እንደሆነ ይታወቃል። ልንገርህ፣ አይመጣም። ኤፍሬም ማዴቦን እያየ የሚመጣ አማራ የለም። የአማራ ጽንፈኛ የለም። የአማራ ዘረኛ ኤፍሬም ማዴቦን እያየ አይመጣም። እዚህ ነው የሚነገረው። ይሄ ካንተ ይልቅ ይልቃል ያሉትን ይሰማል። አማራ ጽንፈኛው ዘረኛው አዲስ ዘረኛ ስለሆነ ሚስተር ግራንድ ጀስቲፋየር ያላቸውን ይሰማል። ቴንክ ዩ ረተው ዲሲነስ ሰልፍ ናፍቆም ባንዲራችንን ተኩሰን እየጠበቅን ነበር። ጋሽ ይልቃል ዊተን ኮስኮ ሰልፍ ላይ አይቼዋለሁ። ያውም የሌለ ሰው ካርት ይዞ ሰልፍ በዛ ላይ የኮስኮ እንዳይሆን ኮስኮ ይመጣል እንዴ? ኢኔን ወይ ከምርጫ በፊት ሽግግር ብላችሁ እኮ ነበር ሰላማዊ ሰልፉን የጠራችሁት። 3 ሳምንት ቀረው። እኔ ትላንትና አንድ ጽሁፍ ለጥፌያለሁ፣ ሄዳችሁ ይዩት ፌስቡክ ላይ። በጣም ነው የገረመኝ። መረጃ ለማጣራትም ደወልኩኝ። እነዘመነ ዋስረስ በተለይ አስረስ ሰላማዊ ሰልፍ ለገዢው ፓርቲ የሚሆን ለምርጫው ትወጡና በወጣችሁበት ቦታ ቦምብ እናፈነዳለን ብለው መልእክት ላኩ። አንዲት ሰው ትወጡና አንዲት ቦምብ እናፈነዳለን ብለው ትእዛዝ ሰጡ። እንግዲህ የጭካኔያቸው ጭካኔ ህዝቡ ቢወጣ እንኳን ቦምብ ላይ ያፈነዱበት ማለት ነው። ገስዋት ማህበራዊ መሰረታችን ነው የሚሉት የፍኖተ ሰላም ህዝብ ጎርፍ ሆኖ ወጣ። ጎርፍ ፍኖተ ሰላም አንዲት የተወረወረች ቦምብ የለች። ህዝቡ ሲጠብቅ ነበር ዘቦን። አንዲት ሄዳችሁ እኔ እንትን ላይ እንትኑን ይዩት፣ ሰልፎቹን ይዋቸው ላሳያችሁ ይችላል። ሶሪ በእንትን ባለመያዝ ይቅርታ ጠይቃለሁ። ይታያችኋል። ይሄ ፍኖተ ሰላም ህዝብ ነው። ጎርፎ ነው የወጣ። ይቅርታ ለስልኩ እና አቶ ልደቱ እየነገሩን ያለው ይሄንን ነው። ለተቃውሞ ሳይሆን ለድጋ አልነገሩ ከሆነ ጋሽ ልደቱ እንዳትሳሳት፣ አልነገሩ ከሆነ ይሄ ተቃውሞ ሳይሆን ብልጽግና ምርጫ ይካሄድ ብሎ የወጣ የፍኖተ ሰላም ህዝብ ነው። ጎጃም ማህበራዊ መሰረታችን ሲሉ እነዘመነ ሲሉ የከረሙበት ቦታ ረፈር ግድ የለም። ወደ ቲክቶክ ሂድ። ቲክቶክ ነው የሚያዋጣው። አቶ ልደቱ ነገ ከነገ ወዲያ ጊዜ ሳትፈጅ ቲክቶከር ገንዘብም አለው መሰለኝ። ይሄ ጀዋር እኮ አሁን መቸለት እቺ ገበሬዋ ነው እና የምትባለው አሁን ሰሞኑን ያነታረከች ያለች ዲቴይል አለመግባት ፈልጌያለሁ። እሱ ነገር ላይ በደንብ ህግ ጉዳዩ እስኪያልቅ 2 ጊዜ ነው የደወለላት አቶ ልደቱ ለዚህ ለገበሬዋ። ገበሬ ነው ምናምን የምትባለው በረከት ገበሬዋ የምትባለው 2 ጊዜ ደውሎ መጀመሪያ የኔ ጀግና የኔ ምናምን እንዲህ ነው መስራት ምናምን ብሎ አላት። ስልኳን ራሱ አሁን የጥያቄ የስልኳን ራሱ እንዴት ሊያገኝ ቻለ የሚለው አንድ ጥያቄ ነው። አቶ ጀዋር ሁለተኛው ላይ እንደው አንቺ እኮ ብትናገሪ የኢትዮጵያ ህዝብ እንትን ይላል ምናምን አላት። ነይ ቲክቶክ ላይ ከኔ ጋር ሁኚ ላቅርብሽ። ሶስተኛ ላይ አስፈራራት። ባይዘው ቺሴድ ነው እኔ ወንጀለኛ ናት አይደለችም ተጠርጣሪ መሆኗን አይቻለው። እኔ አላቅም። እሱ ስለዛ ውስጥ ለጊዜው አልገባም። ግን በቃ ብልጠት አያችሁ አቶ ጀዋር ጋር
ይዟት ሊመጣ ተሯሯጠ። ስልኳን በግራ በቀኝ በግን አስፈላልጎ መጀመሪያ በጀግንነት በምናምን ስሏት ከዛ በምናምን መጨረሻ አስፈራራት። ካልመጣች ቲክቶክ ወየውልሽ ብሎ አልሄደችም። ግን በረከት ገበሬዋ ነው የምትባለው መሰለኝ። ፕራይመሪ እንትን ነው የምነግራችሁ፣ ከፈረሱ አፍ እንደሚባለው ነው የምነግራችሁ። እሱ ይሻልሃል አቶ ልደቱ፣ እና የሚሸጥ እንትን ካለ ላኩልኝ፣ እልክልሃለሁ። የሚሸጥ አካውንት ካለ እንተባበራለን። እኔ እዚህ እንትንም ጎፈንድሚ ማዘጋጅልሃለሁ ከከበደ። ስለዚህ እንደ አቶ ጀዋር ቲክቶክ ከፍተህ በቲክቶክ ሞቢላይዝ ብታደርግ ነው የሚሻለው። ሞቢላይዜሽኑ 1.ምናምን ሚሊዮን ሞላ ምናምን እየተባልክ ማለት ነው። እና እንዲህ ናቸው። በቃ ማፈር ድሮ ቀረ ለነዚህ ሰዎች። ኤኒዌይስ አሁን የብትንትናቸው ውጤት ላይ ትንሽ ላንሳላችሁ። የብትንትናቸው ውጤት አንደኛ አሁን እርስ በርስ መበላላት ይጀምራሉ። ቀን አይቆዩም ለመበላላት። በነገራችን ላይ በእርግጠኝነት የምነግራችሁ፣ በደንብ ስሙኝ፣ የዚህ ነገር ውጤት ማለት ነው ሁሉም ተጎትተው ወደ ዘር አደረጃጀታቸው ይሄዳሉ። ኢንክሉዲንግ ጀዋር። አሁን ኢትዮጵያዊ የሚባል ዲያስፖራ ላይ ማህበራዊ መሰረት የሚባል ለካ የለንም የሚል ኮንክሉዥን ላይ ይደርሳሉ። ውጤቱን ነው የምነግራችሁ። እየተወረወሩ ወደ ዘረኝነት ስልቻቸው ይገባሉ። ቁጥር አንድ የሚሆነው እሱ። ይሄ የተሰበሰበው ስብስብ ማለት ነው። መስሏቸው የነበረው በኢትዮጵያዊ ማዕቀፍ እንገባለን የሚል ነበር። ልደቱ የሚገባበት ዘር ላይኖር ይችላል። እሱ ጠቅላላ ነው ያልኳቸው። ስብስቡ 50 ምናምን የተባለው ስለ አንድ ሰው አይደለም ማወራው። እና ትንቢት ነው እንትን ነው የምናገረው። ሴናሪዮ ነው እየተናገርኩ ያለሁት። ፌል የሚያደርግ ሲናሪዮ ሊሆን ይችላል። ደፋር ነኝ እኔ ደግሞ በዚህ መናገር። የመጀመሪያው ሴናሪዮ ይሄ ኃይል ብትንትኑ ይወጣና ተመልሶ ወደ ዘር ስልቻው ይገባል ተመልሶ። እሱ ቢሆን ጥሩ ባልከፋ ነበር። ቀጥሎ በዘር ስልቻው ከገባ በኋላ የዘር ስልቻውን ማነቃቃት ስላለበት እርስ በራስ መሰዳደብ ይጀምራል። ባይዘው ቀጥሎ ሁለተኛ የሚሆነው እሱ ቢኮዝ የኦሮሞ የዘር ስልቻ አማራውን ካልሰደበ ኤግዚስት አያደርግም። የአማራው የዘር ስልቻ ኦሮሞውን ካልሰደበ ኤግዚስት አያደርግም። ስለዚህ ቁጥር አንድ ወደ ዘር ስልቻዎቻቸው ነው የሚገቡት ተመልሰው። ቁጥር ሁለት ግን ከገቡ በኋላ መስደብ አለባቸው። ሁለቱ ትልልቅ ሴናሪዎች እነዚህ ናቸው። ጀምረውታል። ደግሞ ሩቅ እንዳትሄዱ ጀምረውታል። ዛሬ የኦሮሞ ዘረኛው የኦሮሞ ነጻነት ሰራዊትን የውጭ ግንኙነት ጽሁፍ የሚጽፈው አቅጣጫ የሚሰጠው ሰነድ የሚያዘጋጅላቸው ያኔ ህወሓት ወደ አዲስ አበባ ሲገባ የኢትዮጵያ ጠቅላይ አቃቤ ህግ የከሳሽ ልዩ አቃቤ ህግ ይሆናል ተብሎ የሚታሰበው እነ ዶክተር አብይ ላይ የሞት ፍርድ፣ እነ ብርሃኑ ጁላ ላይ ፊልድ ማርሻሉ ላይ የሞት ፍርድ ይሰጣል ተብሎ የሚታሰበው የነበረው ታጭቶ የነበረው ዶክተር ጸጋዬ አራርሳ ስድቡን ጀምሯል። በአደባባይ ነው የጀመረው። ቢነቃቁ ኖሮ፣ ሰላማዊ ሰልፉ ቢመጣ ኖሮ፣ ሙቭመንት ቢኖር ኖሮ
ይሄ ትግል የሚባለው ፋኖ ምናምን ቢኖር ኖሮ ጸጋዬ አራርሳ በዚህ ልክ መጥቶ አይሳደብም ነበር። ሲምቦል ባይ ዘ ዌይ ጸጋዬ አራርሳ ማለት የኦሮሞ ብሔርተኝነት ውስጥ የፕሮፌሰር ማናቸው እንትን አርጩሜ ነው፣ መግረፊያ ዱላ ነው። የእሳቸው እንትን ነው፣ ቆመጥ ነው። አሰፋ ጃለታ የአሰፋ ጃለታ ቆመጥ ማለት ጸጋዬ አራርሳ ነው። ጸጋዬ አራርሳ ተነግሮ ልደቱ አንገቱ ቢቆረጥ ወጥቶ ጸጋዬ አራርሳን አይናገርም። ቆመጥ ነው ይሄ የዚህ በበሬ ወይም በበሬ ብልት የሚሰራ ቆመጥ። የአሰፋ ጃለታ መግረፊያ አርጩሜ ነው እና ጸጋዬ አራርሳ የለንደኑ ቢሟሟቅ ኖሮ፣ የዲሲው ቢሟሟቅ ኖሮ፣ የሲያትሉ ቢሟሟቅ ኖሮ፣ ፋኖ ትግሉ ቢቀጥል፣ ኦላ ትግሉ ቢቀጥል ምናምን ቢሆን ኖሮ ትንፍሽ አይልም ነበር። አሁንስ መጣና የስድብ ጎተራውን ወረወረው። አማራ ሆይ አዲስ አበባ ያለ አማራ አዲስ አበባ ያለ አማራ አዲስ አበባ ስለኖርክ መሬት ሰርቅ ያለው የመሬት ሌባ ነኝ ብለህ ዲክሌር አድርጋሉት። ጸጋዬ አራርሳ እንደሱ ነው እያላቸው ያለው። ሌላ አላለም፣ አማራ ነው ያለው። አማራው አዲስ አበባ ላይ የመሬት ሌባ መሆኑን በየጊዜው ትምህርት ቤትም ሲገባ ሲወጣም እውቅና ይስጥ። ይጉማራ ያለንከው ማለት ይሄ ማለት ረዳት ፕሮፌሰር ማነው ስሙ እዚህ ያለው እርገቱ ማነው እሱ የትግራይን ህዝብ እንዳለው ማለት ነው። አዲስ አበባ የሚለውን ተውት፣ ወራሪዎች ያለ አማራዎችን ነው የሚለው። እኔ የምኖርበት ካናዳ ትምህርት ቤት ስንገባ እኛ ወራሪዎች ነን እያልን ይናገራሉ አለ ኦሪጂናሎቹ ለኦሪጂናሎቹ። አይ ቲንክ የተወሰነ ደረጃ እውነት ነበረ፣ ሀቅ ነበረ። ለማ መገርሳ በህይወት ያለ ሰው ነው፣ ይሄን ሊመሰክር ይችላል። በቄሮ እንቅስቃሴ ውስጥ ትልቅ ተሳትፎ የነበራቸው የኦፒዲዮ ወጣቶች ለዚህ ምስክር ናቸው። ዛሬ እኛ እንደ ጠላት ሊያውኑ ትክክለኛው ነገር እኔ መቼም አይቆጨኝም በሱ ነገር። ቁጭት የሚመጣው ከ2018 በኋላ ስልጣን ከያዘ በኋላ አብይ ዴይ ዋን ላይ ወደ ቀድሞ ክብር እንመለሳለን ሲል ዝም ነው ያለው። የአክቲቪስት የሚባለው ቡድን ሻንጣውን እያዘጋጀ ነበር ከያቅጣጫው ማለት ነው። አብይ ወደ ውጭ ሀገር መጥቶ ተስል እሱ ጋር ሄዶ ፎቶ ለመነሳት እሽቅድምድም ተያዘ። ይሄ ሰውዬ ከሌላ ስክሪፕት ነው የሚያነበው ያለው። ስለ ኦሮሞ ጉዳዩ አይደለም። የፍትህ ጉዳይ በአጠቃላይ ጉዳዩ አይደለም። የሽግግር ወደ ዲሞክራሲ የመሸጋገር ጉዳይ፣ ኢንፍራስትራክቸሩን የመቀየር ጉዳዩ አይደለም ስንል ቋሚ ተቃዋሚ ተባልኩ። ቋተ ነበረ ስሜ በመቃለት በእኛው ግሩፕ ማለት ነው። እነ ጀዋርም ምናምን በኋላ ነሐሴ ላይ ከሄዱም በኋላ ያሉን ነገር ተመልሰው እንትን አቀዝቅዘው አሁን ዶክተር አብይ ላይ አታተኩር፣ አትኩሮትህ ይሄ በግልጽ ጀዋር በህይወት ያለ ሰው ነው ሊናገር ይችላል። አትኩሮትህ በኦሮሚያ ላይ ብቻ ይሁን፣ እሱን ተውለት። ባይ ዘ ዌይ ጸጋዬ አራርሳ ማለት ወደ እንትን ሆኗል። አሁን ታሪክ ተናጋሪ የመጨረሻ ውሸታም ነው፣ ሽምጥጥ ያለ ውሸታም ነው። በነገራችን ላይ ይሄን እኔ ድሮም አውቃለሁ። አብረው ተምረው የነበሩ ረዳት ፕሮፌሰር ተድላም ምን አይነት ቀጣፊ እንደነበረ ሲያነሱ ነው። በኋላ እሱ ስም ሰጣቸው። የመጨረሻው ውሸታም ነው። ግን አሁን ስሙት፣ ኮንቴንቱን ነው እንድትሰሙ ፈልገው። እንዴት ነው የምተውለት? ስህተት ነው ይሄ። ለዚህ አይደለም የታገል ነው፣ ለዚህ አይደለም ያ ሁሉ ልጆች ያ ሁሉ ደም የከፈሰሰው። እንደዚህም ደግሞ አለ አይደል ወደ ሌላ ነገር የሚሄድ ነገርማ አይደለም የጠየቀው። ሞደስት የፍትህ ጥያቄ ነው የጠየቀው። በጣም ሞደስት የሆነ ህገ መንግስቱ ይከበር እኮ ነበር የሚሉት መፈክሮቻቸውን ካስታወስ። ህገ መንግስቱ ይከበር፣ አንቀጽ 39 ይከበር፣ የኦሮምኛ ቋንቋ የፌደራል ስራ ቋንቋ ይሁን፣ በከተማችን ውስጥ ያለን ልዩ ጥቅም ይከበር። በቃ ይሄ ግን ተዘርዝሮ በህግ መልክ እንዴት ይተገበራል ለሚለው ደግሞ በረቂቅ መልክ አዘጋጅተው ረቂቁን ሲልኩልን ሰተናቸዋል። ሄዶ ምንድን ነው ያሉት?
የኦሮሞ አክቲቪስቶች ናቸው ነዋር ከቲቡ ሸይሰኒ አዋጁን አበላሹብን አራክሰውብን እንዳንቀጥለው አደረጉ ብለው አወሩ። የት ጋር ነው ያራከስ ነው? እኛ ያልነውን መቀበል ፈርተው ለፖለቲካ ሸቀጥ እንዲሆን ሊጠቀሙበት ብቻ ስለፈለጉ የነሱ የዛን ጊዜ ኮንስቲትዩንሲ ዛሬም የአብይ ኮንስቲትዩንሲ ኢትዮጵያኒስት ምናምን የሚባለው ቡድን በደም ስሙ የአብይ ኮንስቲትዩንሲ ኢትዮጵያኒስት ነው እያለ ያለው ተከራከሩ። እዚህ ላይ መጡ አንድ ይሄ አዋጅ ልዩ ጥቅም የሚያወጣ ከሆነ አፓርታይድ ነው ለአንድ ቡድን የተለየ ጥቅም ምናምን ማለት ጀመረ። ኤክስኪውዝ ሚ ልዩ ጥቅም ያለህ እኮ አንተ ነህ ሰፋሪው ሌባው ማለት ነው። you are on a stolen land አይ ነውር አይደለም ባይዘው ይሄ አውስትራሊያ we are on a stolen land ካናዳ ይሄ ነው እንድትሰሙ የፈለኩት ባይዘው ያው ስቶሪ ወደ ኋላ ብትሄዱ ይሄ መጣ ያለው አማራን ነው የሚናገረው። stolen land የተሰረቀ መሬት ባለቤት ናችሁ ነው ያለው። ስለ አዲስ አበባ ያወራ ስለ ሚኒሊክ ጊዜ የመጡ ሰዎች ነው የተናገረ ያለው። ይሄ ነው እንግዲህ ፍቅር እነዚህ ሰዎች ጽምዷቸው ምን እንደሆነ እንድታስቡት ስለምፈልግ ይሄ ሰውዬ የህዋት ጽምዶ ውስጥ ነው ዋና ጽምዶ ኃላፊው ተክቶ ያለ ማለት ነው። በደንብ አዳምጡት ባይዘው ምን እንደሚል። ይሄ አዋጅ ልዩ ጥቅም የሚያወጣ ከሆነ አፓርታይድ ነው ለአንድ ቡድን የተለየ ጥቅም ምናምን ማለት ጀመረ። ኤክስኪውዝ ሚ ልዩ ጥቅም ያለህ እኮ አንተ ነህ ሰፋሪው ሌባው ማለት ነው። you are on a stolen land አይ ነውር አይደለም ባይዘው ይሄ አውስትራሊያ we are on a stolen land ካናዳ we are on a stolen land ይላል። ዛሬ በተነጠቀ በተሰረቀ መሬት ላይ ነው ያለ ነው። አክኖሌጅ ያደርጋል። አሁን ካናዳ እና አውስትራሊያ አክኖሌጅ ያደርጋል፣ ሬኮግናይዝ ያደርጋል በየንግግሩ በየመድረኩ መግቢያ ላይ። ዛሬ የምንነጋገረው እኔ አሁን ዛሬ በኩሊን ኔሽን ኦፍ ዘ አቦሪጂናል ፒፕልስ መሬት ላይ ሆኜ ነው ብሎ ነው ስብሰባ የሚጀምረው ንግግር የሚጀምረው። አዛውንቶቻቸውን የቀደሙትን ያሉትን የሚመጡትንም ጭምር ባለቤትነታቸውን ዛሬ እውቅና እንሰጣለን። እዚህ በመናገር ዩኒቨርሲቲ ስንገባ እዚህ የቀደሙ ዕውቀቶች የቀደሙቱ ሰዎች የነበረውን ዕውቀት አሰራር ተቀብለን ከሱም ለመማር ዝቅ ብለን እንገባለን። ክላስ ጀመር እንደዚህ ተብሎ ነው የሚጀምረው። ኦኬ ይሄንን የተሰረቀ ምድር ላይ ያለ ወገን አፓርታይድ ምናምን ብለው ጮሁ። አረሳውም የዞን 9 ልጆች አንድ የሆነ ሚዲያ ዋዜማ ነው ምናምን የሚባል ሚዲያ አፓርታይድ ነው ምናምን ብለው በጣም ብዙ ዘፈን ዘፈኑ። ያንን የተልካሻ ረቂቅ ማለት ነው። እና አብይ ደግሞ ዴሊበሬትሊ ምን ብለው የኦሮሞ አክቲቪስቶች በእጃችን ላይ ያበላሹት ምናምን ብለው ለእኛን ይወቅሳሉ። ግን የኦሮሞ አክቲቪስቶች ያሉትን አያችሁ ብለው ለነሱ ደግሞ ይሰጣሉ፣ ሊክ ያደርጋሉ። ሶ ከፍትህ ጥያቄ ወደ የፖለቲካ ሸቀጥነት የተቀየረ ለታ ያኔ ነው ስህተቱ የጀመረው። ያኔ ኢምፓየሩ ነገር ተመልሶ ቆመ። ኢምፓየሩን ማስደሰት ብያም ቢስኔ አገርን አተረፈን። ፕሮፌሰር መስፍንን የሚያክል ሰው እኮ ጊዜ መጣ ለማ መገርሳ ኮም ብሎ ቀረ ጸጋዬ አራርሳ ምናምን የሚል ግጥም ሁሉ ገጥሟል እኮ ፕሮፌሰር መስፍን ነፍሱን አይማረው። ግን ዶክተር ጸጋዬ እስኪ እንግዲህ አሁን ክፋታቸውን አያችሁ። ለሞተ ሰው እንኳን በህይወት ለሌለ ነፍሱን አይማረው ነው የሚለው። አሁን ይሄ ከአንዳርጋቸው ይለያል። ነፍሱን አይማረው ጥሩ ጥያቄ ነው። አዲስ አበባ ያለው እንጂ አማራን ብሏል ወይ? አይ ሙሉን ቃለ መጠየቅ በደንብ ማዳመጥ ይጠይቃል። ሙሉ ቃለ መጠየቅ ስለ ከተማውን ስለመጡት ሰዎች ነው የሚያወራው። በሚኒሊክ ጊዜ ስለመጡ ሰዎች ነው የሚያወራው። ጋሪሰን ሲቲ ሲልሽ ሰምተሻል ብዬ አስባለሁ። እያንዳንዱ ንግግርም አይታችሁት ከሆነ አዲስ አበባ ነን የሚሉት ለምሳሌ አይተሽ ከሆነ ከሌላ ቦታ የመጡት ናቸው። ልደቱን ያነሳል፣ ይልቃልን ያነሳል፣ እስክንድርን ያነሳል። ይሄኛው እንደውም ባለ ፌስታሉ ምናምን እያለ ነው የሚያወራው። ይሄ የፖለቲክንም እንዴት አይነት ጋዜጠኝነት እንደሆነም አላውቅም። ምን ባለ ፌስታሉ እኮ ማዕረግ ነው ከሆነም እኔ እንደ ክፋት አላየውም ባለ ፌስታሉ። በድምር ውጤት ስትመለከችው ስለማን እያወራ እንደሆነ ከመጀመሪያ ጀምሮ ብትመጪው ይገባሻል።
ኦኬ እንደ ድጋሚ ስሙ ከዛ ራሳቸውን አዲስ አበባ የሚሉት እንኳን ሽፋን ነው አዲስ አበባነት ነው የሚልሽ የለም አዲስ አበባነት የሚባል ሽፋን ነው ድሮ ምን ይል ነበር አሁን ትንሽ ትቷታል ኢትዮ አማራዎች ይል ነበር በፊት እሷን ትቷታል አሁን ከዛ ተመልከቱ ሁሉም ምን አይነት መከፋፈል እንደሆነ በደንብ ተገንዘቡ አሁን ዛሬ አዲስ አበባ ላይ የሚኖር ነን ኦሮሞ የሆነ በሱሳቤ ኦሮሞ ያልሆነ ሰው ምን ማድረግ ነው ያለበት ነው ያለው የተሰረቀ መሬት ላይ ነው ያለነው እያለ መናገር አለበት ይሄ ነው የሚያግባባው ይሄ ነው የሚያስማማችሁ ይሄ ነው ደስታ ይፈጠረባችሁ ይሄ ነው እርካታ ይፈጠረባችሁ ሁሉም ነን ኦሮሞ የሚባል አሁን እዛ ከተማዋ ላይ ያለ ቆሞ አሁን እኮ የቆምነው የተሰረቀ መሬት ላይ ነው እያሉ ይናገሩ ዝርዝሩን ሄዱ ተመልከቱት እንዴት ነው የምታስቡት ጌታቸው ኦሪጂናል አመጣጡን በደንብ ተረዱ ያልኩ ከዛ በኋላ አሁን ዛሬ ያለው ግን ከነን ኦሮሞ ውጪ ያለው ሌላው አዲስ አበባ ያለው ቆሞ ስብሰባ ሲያረግም ንግግር ሲያረግም ኢቭን ዩኒቨርሲቲ ትምህርት ቤትም ኮሌጅ እሱ ያለበት እንደ አውስትራሊያ ማለት ነው ክፍል ከመጀመሩ በፊት አሁን ቆመን ያለነው በሰረቅነው መሬት ላይ ነው ብለው የሚናገር ህዝብ ይፈጠር ነው ያለ ይሄ ነው ጥሩ ትርክት ይሄ ነው የሚያግባባው ይሄ ነው የሽግግር መንግስት እነጸጋይ መተው እንዲነክሱ ነው የምትፈልጉት ማንንም ሪያክት አያረግም ባይዘው ልደቱ ይያላችሁ አይመልስም ለጸጋይ ጃዋር አርጩም ያለው ብያቸዋል አለንጋ ይዟል ጉማሬ ይዟል የበሬ ብልት የሚሰራ ጉማሬ አለ እሱን ይዞ ነው የሚዞረው እንትና ይሄ ለፍጹም አይናገሩትም ዝም ቢኮስ የኦሮሞ ነጻነት ሰራዊትም ጽሁፍ የሚጽፍላቸው እሱ በደንብ እንድትገነዘቡት ስለዚህ ያለ ያለው እያንዳንድሽ አዲስ አበባ የምትይ ቆመሽ የተሰረቀ መሬት ላይ ቆም ያለው ያልሽ ተናገሪ ዩኒቨርሲቲም ስትገቢ ኮሌጅም ስትገቢ ስብሰባም ስትጀምሪ ንግግርም ስትጀምሪ ያለሁት የተሰረቀ መሬት ላይ ቆሜ ነው በይ ይሄን ነው እየተባለ ያለው አዲስ ኮምፓሶች ምንም መደባበቅ አያስፈልግም ያሳፍራል በጣም ሌሎች ላይ መጣለው ሌሎች ነገሮች ላይ በጣም ትንሽ ስላጫሉ ላንሳላችሁና የኢትዮጵያ የትራንስፎርም የመደረግ የኢምፓየሩ ትራንስፎርም የመደረግ እድል በማያዳግም የተሰባበረው ያ በእኛ መካከል ያለ ግንኙነት እና ድልድይ የፈረሰው አጫሉን ገላ ኢትዮጵያ አጫሉ ሞቷል ጀዋር ይቀራል ያለች ለታ ምክንያቱም ኢትዮጵያን የኔ ነች እያለ አድዋ የኔ ነው እያለ ደረቱን እየደቃ የሚዘፍን ልጅ ኦሮሞ አገርን ይገነባል እንጂ ያፈርሳል እንዴ የትላንትና ነው ወንድሜ ታደሰ ማን እሸቱ ትላንትና ነው የተናገረው የትላንትና ቃለ መጠይቅ አጫሉን ኢትዮጵያ ገደለችው ነው የሚለው በደንብ ካልሰማችሁ ጀዋር ይቀራል ያለች ለታ የኢትዮጵያ የትራንስፎርም የመደረግ የኢምፓየሩ ትራንስፎርም የመደረግ እድል በማያዳግም የተሰባበረው ያ በእኛ መካከል ያለ ግንኙነት እና ድልድይ የፈረሰው አጫሉን ገላ ኢትዮጵያ አጫሉ ሞቷል ጀዋር ይቀራል ያለች ለታ ምክንያቱም ኢትዮጵያን የኔ ነች እያለ አድዋ የኔ ነው እያለ ደረቱን እየደቃ የሚዘፍን ልጅ ኦሮሞ አገርን ይገነባል እንጂ ያፈርሳል እንዴ ኦሮሞን ብየ ጃራ መሌ ብየ ዲጋሬ ከነጥቃስ ገበሬ ጉዳ ከነረማልጎ የሚለው ልጅ ሲሞት አብቅቷል
እሱን መብላቷ ብቻ ሳይሆን ሌላም ይቀረኛል ሌላም አለ የሚቀረኝ ጀዋርን እና ጸጋዬን ምን ሊያደርጉት ነው ይሄ ሀገር ተስፋ የለውም ማለት ነው ወደሚልና ወደ ብሔሮች ፍጹም ነፃነት ጉዳይ ላይ እንድስማማ እንደዚህ የሚሉ ሰዎች ጋር ሪያል ላይን እንዳደርግ አድርጎኛል። እኔ ብዙ አልናገርም ግን በደንብ ስሙ። አያችሁ ጫፉ ሲረግጥ አጫሉ ኢትዮጵያ አጫሉን ገደለችው። የሆነ ኢትዮጵያ የምትባል ፍጡር አለች የምትገል ኢትዮጵያ የምትባል ሀገር አጫሉን ኢትዮጵያ የምትባል ገደለችው። እኔ ብዙ መረጃ ማስረጃ አምጥቼ ሌላ ጊዜ እመለስበታለሁ። ይሄ ኔሬቲቭ በጣም አደገኛ ኔሬቲቭ ስለሆነ አመጣል። ለዛሬ ግን ዶክተር ጸጋዬ አራርሳ ለጓደኞቹ ላኩለት ያጫሉን ወንድም ይዤል እመጣለሁ። ማጠቃለያ ነው እንደው ያጫሉ ታናሽ ወንድምን ይዤለም ታናሽ ወይ ታላቅ ታናሹ ከዛ በኋላ የምትመልሰው መልስ እሰማለሁ። ያጫሉ ታናሽ ወንድም ምንድን ነው ያለው? ተገደለው በሚያምነው ሰው ነው። ያው ግልጽ የሆነ ነገር አጫሉ ተታሎ እንጂ ተሸንፎ አይደለም የተገደለው በሚያምነው ሰው ነው። ስለ ሚስጥረኝነት ስለ እምነት ስለጠየቅሽኝ ነው እዚህ ጋር የመጣሁልሽ። አጫሉ የተገደለው በሚያምነው ሰው ነው። ይሰማሃል ባላርጩሜ? ይሰማሃል? ያን አርጩሜ ግረፍበት፣ እነ ጀዋርን እነ ልደቱን ግረፍበት። እዚህ ማንንም አገርፍም። አጫሉን የገደሉት የቅርቡ ሰዎች ናቸው። ወንድሙ ነው የተናገረው። ያው ግልጽ የሆነ ነገር አጫሉ ተታሎ እንጂ ተሸንፎ አይደለም የተገደለው በሚያምነው ሰው ነው። ስለ ሚስጥረኛ አጫሉ የሞተው በሚያምነው ሰው ነው የተገደለው። የት አባት ትገባለህ? በዚህ የት ነው የምትገባው? አጫሉ የተገደለው በሚያምናቸው ሰዎች ነው። በልመልስ ውጣና እናውቃለን። ብዙ ይዘን መጣለን። ቃለ መጠይቅ አስገድዶ ያስገባው ጀዋር መሐመድ ነው። ገና እንመጣበታለን። የተገለጸ የድምፅ ነው ይዤላችሁ የምመጣው። በግድ ጎትቶ አምጥቶት ቃለ መጠይቅ ተደረገ፣ ተገደለ። ይሄ ነው እውነቱ። ጀዋር ሊዋሽ መጣ። በመጽሐፉ ላይ ቃለ መጠይቅ እንዳትደረግ እዛው ኤዲተር የሆነች ሰው ናት፣ የአደባባይ ምስክር የሆነችው ወጣ አልፈልግም ሲለው እኔ አልገባም በቃኝ ቃለ መጠይቅ ሲለው በግድ ትገባት እንደሆነ ግባ ብሎ ቃለ መጠይቅ ያስደረገው ጀዋር ነው። የተገደለው በማን ነው? በቅርቡ ሰዎች። ጸጋዬ ስማ በደንብ ስለ እምነት ስለጠየቅሽኝ ነው እዚህ ተገደለው በሚያምነው ሰው ነው። ያው ተገደለው በሚያምነው ሰው ነው። ያው ግልጽ የሆነ ነገር አጫሉ ተታሎ እንጂ ተሸንፎ አይደለም የተገደለው በሚያምነው ሰው ነው። ስለ ሚስጥረኝነት ስለ እምነት ስለጠየቅሽኝ ነው እዚህ ጋር የመጣሁልሽ። አጫሉን ማታለል በጣም ቀላል ነው። ምክንያቱም በጣም ስስ የሆነ ልብ ነው ያለው። ምናልባት መድረክ ላይ ወይም ኢንተርቪው ላይ ሲናገር በሌላ አንግል የሚያው ሰው ወይም በሌላ መልኩ የሚረዳው ሰው ሊኖር ይችላል እንጂ አጫሉ ልቡ ያ አይደለም። መሰረቱ ጀግና ማለት ከልቡ የሚያዝን ከልቡ የሚወስን ነው። ትክክለኛው ማንነቱ ያ ነው። የተለየ አታችመንት ያው በህይወት ነው። ህይወት ናት የምትፈቅድልሽ ከአንድ ሰው ጋር የተለየ ቁርኝት እንዲኖርሽ ህይወት ናት መስመሩ ላይ የምታስገባሽ። ያው ከልጅነት እስከ እውቀት እንግዲህ በጣም በአታችመንት አብረን የሆነው ሁለታችንም ተቃጣሚ። ነገር ግን ሁሉንም በማንኛውም ነገር ላይ ያለ ገደብ ሁሉንም ሰው የሚያቀርብ አይነት ሰው ነው። ያው ግልጽ የሆነ ነገር አጫሉ ተታሎ እንጂ ተሸንፎ አይደለም የተገደለው በሚያምነው ሰው ነው። ስለ ሚስጥረኝነት ስለ እምነት ስለጠየቅሽኝ ነው እዚህ ጋር የመጣሁልሽ። አጫሉ የተገደለው በሚያምነው ሰው ነው። አጫሉ የተገደለው ተታሎ ነው።
አጫሉ የተገደለው ስስ ልብ ስላለው። ማን ያታለለው? ማን ይሄን ያደረገው? የአደባባይ ሚስጥር ነው። ኢትዮጵያ የቱ ጋር ያለችው? ውሸት ነው ብለህ ውጣ ጸጋዬ። ከወንድሙ በላይ ወንድም ነኝ ብለህ ውጣ። ውጣ በል አሁን ውጣና ይሄ ወንድሙ ብልጽግና ነው በለው ከፈለክ። ውጣና ብልጽግና ነው በለው። አጫሉ የተገደለው በሚያምነው ሰው ነው። ማንን ነው የሚያምነው አጫሉ? ድገሙልኝ። አጫሉ የተገደለው በሚያምነው ሰው ነው። እደግመዋለሁ። አጫሉ የተገደለው በሚያምነው ሰው ነው። ማንን ነው የሚያምነው? ማን ያታለለው? ኔሬቲቭ ለኢትዮጵያ የሚመች ነው የማይመች ነው? ያስተሳሰብ ለውጥ ያደረገው አጫሉ ለኢትዮጵያ ፌቨረብል የሆነ ነው ወይስ ጸረ ኢትዮጵያ ነው? ኢትዮጵያ ልትገለው የምትችል ወደሱ ስትመጣ ነው የሚገለው? ወደ ኢትዮጵያ ሲቀርብ ነው ኢትዮጵያ የምትገለው? ይንገንጠላለ እንደ ያጫሉ ኢምፓየርን ያለ እንዳንተ አንቋረረ እንደ ያጫሉ ኢምፓየር ያልክ የምታንቋረረው እንዳንተ አላንቋረረም አጫሉ። ጩኸቴን ቀሙኝ። አጫሉ የተገደለው በሚያምናቸው ሰው ነው። መልካም ቀን።